እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ ያስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎልጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትስአፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በመናስቀምጠው ስልክ ይደውሉ። ሰሞኑን በግብጽ የተያዘው ዘጥ የቀይ ባህር ተቆርቋሪና አስጠባቂ የመሆን እንቅስቃሴ ነው። አብደላቲ የሚባለው የግብጽ ውጭ ጉዳይ ሚኒስትር በከፍተኛ ደረጃ እንደ ውሽንፍር የነፈሰበት ሳምንታትን አሳልፈናል። ብዙ ንግግሮችን አድርጓል። የቀይ ባህር አስተዳደር የቀይ ባህር ዳርቻ ሀገራት ብቻ ነው በማለት ኢትዮጵያን ከቶምና መቼም ሊመለከታት እንደማይችል ተናግሯል። ቁም ነገሩ እሱ አይደለም። አብደላቲ ሌላም ነገር ብለዋል። አንድም ተቃውሞ ግን አልቀረበበትም። that Egypt and Saudi Arabia are the two principal riparian states and therefore bear the primary responsibility for managing this vital maritime corridor and ensuring its security and stability. ግብጽ እና ሳውዲ አረቢያ ሁለቱ ዋነኞቹ የቀይ ባህር ዳርቻ አገራት ናቸው። ስለዚህ የዚህን ቁልፍ የባህር መተላለፊያ ኮሪደር ኃላፊነትን የመምራቱን ስራ ወይም ኃላፊነት ሁለቱ ናቸው የሚመለከታቸው። በዋነኛነት የቀይ ባህርን ደህንነትና መረጋጋትም የማረጋገጡ ዋነኛ ኃላፊነት የሁለቱ ነው ይላል። በምን የተነሳ ሳውዲ አረቢያና ግብጽ እንዲህ ተብለው ሊገለጹ ቻሉ? ሱዳንስ፣ ኤርትራስ፣ ሌሎቹ የቀይ ባህር ተጋሪ ጥቁር አገሮች እንደ ጅቡቲ የጅቡቲ መጠኑ አነስተኛ ነው የሚባል ከሆነ የሱዳንስ፣ የኤርትራስ እነዚህን መሰረት አድርገን እንወያያለን። የኡጋንዳው ፕሬዚደንት ዮዌሪ ሙሴቬኒ
ሰሞኑን እንደምንሰማው ከሆነ ኬንያን ወግቼ ሰንጥቄ ህንድ ውቅያኖስ እደርሳለሁ። የኬንያ ባለስልጣኖች ደግሞ ጌታዬ ይሄ እንዴት ሊሆን ይችላል? የህግ ጉዳይ ነውና ይሄንን አልተገነዘበው ለማለት አንፈልጋለን እያሉ ነው። ጉዳዩ እዚህ የአፍሪካ ቀንድ አካባቢ ያለውን ሁኔታ ሌላ የሚያጋግል ነው። ይሁንና ፕሬዚደንት ዩዌሪ ሙሴቪኒ የተናገሩ ትልቁ ነጥብ ገና ለገና ዳርቻው ላይ ያላችሁና የህንድ ውቅያኖስ የኔ ነው ማለት አትችሉም፣ የሁላችንም ነው። ስለዚህም እንጠቀምበት ዘንድ መንገድ ክፈቱ፣ አለበለዚያ እየተዋጋው ቀድጄ ይገባለሁ ያሉት ምን ይመስላል? ታምራት እንዴት ዋላችሁ አድማጮች? በእንጂ እንግዲህ በዩጋንዳና በህንድ ውቅያኖስ መካከል ያለውን ርቀት እናውቀዋለን። ጂኦግራፊ ለተማርን ሰዎች በመሃል አንድ ራሷን የቻለች አንድ ሀገር አለች። ያቺ ሀገር ኬንያ ትባላለች። እና ህንድ ውቅያኖስ ለመድረስ መፈለጋቸው ክፋት ያለው አልመሰለኝም። ተገቢም ነው፣ ለህዝባቸው አስፈላጊ ነው። ነገር ግን እንዴት ነው ህንድ ውቅያኖስ የሚደረሰው የሚለው ዓለም አቀፍ ህጎችና ደንቦች ምን ይላሉ የሚለውን ነገር ዩዌሪ ሙሴቪኒ አብረው ስለዚህ የትም ሳትሄዱ ሰብሰብ ብላችሁ ይህን ፕሮግራማችንን እንድትከታተሉ እንጋብዛለን። የግብፁ ውጭ ጉዳይ ሚኒስትር ስለ ቀይ ባህር አስተዳደር በገለጸበት ወቅት እንደ አንድ ጥቁር ሰው መግቢያ ምን ውስጥ ልግባ የሚያሰኝ ነው። ቀይ ባህር ኢሰንሺያሊ አለስ የግብፅና የሳዑዲ አረቢያ ነው ያ የቀይ ባህር ጉዳይ በዋነኛነት የግብፅና በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በመናስቀምጠው ስልክ ይደውሉ። ሳዑዲ አረቢያ። ስለዚህ እዚህ ውስጥ የምንረዳው ምንድነው? እንደ አንድ ጥቁር ሰው ሆነ ስትመለከተው የቱ ካለን ተመልሰናል አድማጮች። ሶስተኛው ምዕራፍ ላይ እንገኛለን። እዚህ ምስራቅ አፍሪካ አካባቢ ደግሞ የፖለቲካ ትኩሳቱ ከፍ ያለ ይመስላል። በተለይ ከባህር ወደብ ከማግኘት ጋር ተያይዞ ሰሞኑን የዩጋንዳው ፕሬዝዳንት በአገራቸው የቴሌቪዥን ጣቢያ ላይ በቀጥታ ስርጭት ቃለ ምልልስ ነበራቸውና እዛ ላይ የተናገሩት ነገር በኬንያ በኩል ቁጣን እየቀሰቀሰ ነው የሚገኘው። የህንድ ውቅያኖስን የማግኘት ፍላጎት እንዳላቸው ተናግረዋል። ነገር ግን ይሄ የህንድ ውቅያኖስን የባህር በር የማግኘት ፍላጎታቸው እንዴት ነው ተግባራዊ የሚደረገው የሚለውን ነገር በተመለከተ አሁንም የጦርነት ስጋት እዚህ ምስራቅ አፍሪካ ላይ ሊያጠላ ነው ወይ የሚል ጥያቄ እያስነሳ ነው የሚገኘው። ሙሴቪኒ ይችላሉ ወይ ነው የምርጫ ቀስቀሳ ነው። ሰሞኑን ደግሞ ድጋሚ ለስንተኛ ጊዜ ለመወዳደር ዱብ እያሉ ነው ሙሴቪኒ። አሁን ባለው ዓለም በሚገዛበት ህግ መሰረት ቁጥሩን ማን ሰው ጉግል ማድረግ ይችላል። በአሁኑ ሰዓት እኮ እንዲህ አይነት መሰረታዊ ነገሮች ሰው ጉግል አድርጎ ማግኘት ይችላል። ከ20 እስከ 30 እስከ 32 ኪሎ ሜትር ድረስ የባህር ጠረፍ ያላቸው ሀገራት የውሃ ግዛታቸው ነው። ያ የውሃ ግዛታቸው ነው። ልክ እንደ መሬት ግዛት ማለት ነው እኮ ከወደብ ከደረቅ መሬትህ እስከ 32 ኪሎ ሜትር መሬታቸው ወደ ውስጥ እስከ 32 ኪሎ ሜትር ሳምቲንግ ገብተ ያለው የነሱ የውሃ ድንበር ነው። ስለዚህ በዚህ ውስጥ የማንንም ሀገር መርከብ ማለፍ አይችልም።
ያለዚህ ሀገር ፍቃድ እንዴት አድርገ ሶማሌ በእናንተ ሳሎን ገብቼ እንደምን አላችሁ ብዬ ልሄድ አልችልም ያ ማለት ነው የኔ ፍቃድ ካለ ብቻ ነው እስኪ አስገቡት እንድል ወይም እና ይሄ ነው ያ የዋግ ግዛት እንግዲህ ከጠረፋቸው ትይዩ ባለው ያለው የዋግ ክፍል ማለት ነው ይሄ እኮ ማለት ከመሬታቸው ጋር ነው ይሄ እኮ ማለት እዚህ ምስራቅ አፍሪካ ላይ ካነሳን እኮ ከፍተኛው ሀብታም ሀገር እኮ ሶማሌ ነው የምትሆነው የሶማሌ ጠረፍ እኮ በጣም ሰፊ ነው በዛ በግራም በላይም በታችም በዛው መጠን ከመሬታቸው ጋር ትይዩ በሆነው የውሃ ክፍል ያ ድንበራቸው ነው የውሃ ከዛ ያ ድንበራቸው 32 ኪሎ ሜትር ላይ ያበቃ እንበል እሺ እንደገና አሁን ከዛው ከመሬት ጠረፍ ተነሳና ወደ ባህሩ 350 ወይም 360 ኪሎ ሜትር ድረስ ያለው የዛ ሀገር ትይዩ ከመሬት ትይዩ ያለው የዛ ሀገር የኢኮኖሚ ዞን ነው ዓለም አቀፍ የመርከቦች ትልልፍ እንደተጠበቀ ሆኖ አሳውን ማውጣት እዛ መተህ አሳ ማደን አትችልም ሀገር እንደገባ ነው የሚቆጠረው ሀገር ይገብታ አንተ ኢኮኖሚ ዞን ነው ላንቁሳ ኮንክማ ድንበር ውስጥ ማልፎ መጥቶ ከፈለገው እንተ መሬትህም ላይ ዘርዘርቶ ሊያበቅልብ ይችላል አልፎ ያጁ ግን በዚህ አንተ ኢኮኖሚ ዞን ያለው አሳውን ብትበላ አንተና ውስጥ ያለው ምን ተፈጥሮ ነዳጅ ምድን ጋዝና ነዳጅ በአብዛኛው ባህርና ውቅያኖስ ውስጥ ነው የሚገኙት እንደውም ለማሳያ እስራኤል ብዙ ጊዜ አልነበራትም ነዳጅና ጋዝ እና አንዳንዶች ሲናገሩ ሙሴ እንዴት አንድ ትልቅ ጄኔራል እንዴት ይሄን ሳተ እንዴት እስራኤላውያንን ነዳጅና ጋዝ በሞላበት አገር ላይ አላሰፈራቸው ግዛት ውስጥ እንዴት ያ የሌለበት ቦታ ላይ አስቀመጠ እያሉ እንደ ቀልድ እንትን የሚሉ ነበሩ አሁን እስራኤል ሁለት ቦታ ላይ ነው ያላት በዛ በኩል ከሊባኖስ ጋር በመትጋራው ሁለት ቦታ ከፍተኛ ትሪሊዮን ጫማ የሚቆጠር የተፈጥሮ ነዳጅ በማውጣቷ በፊት ሁላችንም እንደምናቀው በዚህ በግብጽ ጸደይ ነው ይባል ምንድነው በአረብ ጸደይ በዛን ጊዜ ሁሉ ወደ እስራኤል ከግብጽ ነበር ወደ እስራኤል የሚሄዱ ጋዝ ሁሉም በየቤት ጋዝ ያው በቧንቧ ነው ይመጣል ለኩሳብ ስለ ጠብሰን ብትበላ ኦልሞስት የግብጽ ነው ማለት ይችላል ስለዚህ ያን ጊዜ የሙስሊም ወንድማማች ብራዘርስ የሚባል ወደ ስልጣኑ እየመጡ ስለነበረ ይሄዱ ይበጥሱት ነበር እንትን ይሰብሩታል የጋስተላለፈው እና በዛን ጊዜ በሰማይ ነፍሳቸውን ይማርና ማን ነበሩ ሙርሲ ይታገሉ ነበር ይገርማል ያንን በእስራኤልና በግብጽ መካከል ያለውን ግንኙነት ለመጠበቅ የአሜሪካም ገንዘብ ይቀራል እንጂ እሱ ከሆነ አንድ መጠበቂያ መንገድ ነው ማለት ነገር ነው ግን ጭንቅላታቸው የዞረ እንትኖች ያደረጉ ችግር ይፈጥሩ ነበር አሁን ቲር ሰርፕራይዝ ከእስራኤል ወደ ግብጽ በቢሊዮን ሜትር ኩብ የሚቆጠር ጋዝ ነው የሚገባው ከእስራኤል ወደ ግብጽ ፍጆቷ ከፍተኛ ነው ስለዚህ ምልል ነው ከፍተኛ ሀብት ነው ማለት ነው ኤክስክሉሲቭ ኢኮኖሚክ ዞን እኮ አሁን እኮ በተወሰነ ደረጃ እኮ ሀገር እኮ ነው ያ መሬት ይሄ አሁን ባህር በሩ የምትለው እኮ ይሄን ያለ የተፈጥሮ ሀብትና ከፍተኛ የኢኮኖሚ ጥቅም የሚገኝበት ስለሆነ እንደ ሀገራቸው ነው የሚቆጥሩት አካባቢው ድንበሩ ቅድም የነገርኩ ድንበር ሀገራቸው ነው የውሃ ድንበራቸው ነው ታዲያ ባህር ላይ ለምን የምታቋቁመው ያንን ለመጠበቅ ነውና ስለዚህ ይሄ ነው ከዛም በተጨማሪ እስከ 3 እንግዲህ መሃል ድረስ ደግሞ 360 ኪሎ ሜትር ገብቶ የኢኮኖሚ ኤክስክሉሲቭ ኢኮኖሚክ ዞን ይባላል እሱ የሱን አሳምት በለው አንተና እንትኑን የምታወጣው ማለት ነው ኦኬ ስለዚህ አሁን ይሄ የሚሰራበት ነው ስለዚህ አሁን ዮዌሪ ሙሴቪኒ እንደው የሚወጡት ነው ትልቁ ጥያቄ የኢኮኖሚ ጉዳይም አለው ፖለቲካም አለው ስለዚህ ህጋዊም አይደሉም ሰው ምንድነው ያሉት አንዱነት ግን አላቸው ህንድ ውቅያኖስ የኔም ነው ያሉት የኛ ባህር ነው ብለዋል ውቅያኖስ የኡጋንዳም ነው አሉ ግንኙነቱን ለምናገር አይደለም እንዴት ነው የሚባለው አይደለም ኡጋንዳ በዚህ ማነው በዚህ በኩል ኬንያ በታች በዛ በኩል ደግሞ ታንዛኒያ በአጋጣሚ ሶስቱንም አይታቸው አይደል ታንዛኒያ በዛ በኩል ዳርቻ አላት ታንዛኒያም አላት
ዛንዚባር አለ ዋናው ህንድ ውቅያኖስ ላይ የተንሰራፋች ነች ዛንዚባር ያው ፌዴሬሽን ነች ያለችው አሁን የኬንያ ጋዜጦች ይያሉ ያሉት ምንድነው ሙሴቪኒ ይሄን ለማለት ተገደዱት በኬንያ ምክንያት ነው ይሄንን ችግር ለመወጣት አንደኛ ሙሴቪኒ ያሉት ይሄ የኢኮኖሚ ውህደት ማድረግ በሶስቱ ሀገሮች እንደ አውሮፓ ህብረትን በለው እዚህ ምስራቅ አፍሪካም ላይ አለው እኮ እንደ ኢጋዳ አይነት ሀገሮች በትብብር የመስራት ነገር አላቸው ፖለቲካሊ የሆነ ነገር ነው ከህዝብ ጋር አይ ባንጻራዊነት እንደሱ ምስራቅ አፍሪካ ላይ የተሻለ ነገር አላቸው አሁን በኬንያና የመኪና መንገድም አለ ምንም አለ ግን በሚፈልጉት ደረጃ ስላልሆነላቸው ነው ሙሴቪኒ በባቡር ሀዲድ ዝርጋታ እስከ ውቅያኖስ የሚደርስ የነዳጅ ቧንቧ በመሳሰሉት ማነው ሩዋንዳ እንትን ምንድነው ኡጋንዳ የገፋችውን ነገር ኬንያ በተገቢ መንገድ ሪስፖንድ አልሄደችም እና በዚህ ያደረጉት ጥረት በጨረሻ ላይ አሁን ፍራስትሬሽኑ ስለገቡ ነው እንዲያሉት የሚል ድጋፍ አለ የኬንያ ፕሬስ እየጻፈ ያለው ይሄንን ነው በዚህ መንገድ ግን ኬንያ ሸቀጦቿን ወደ ባህር ለማውጣት የሚያስችሉ መንገዶች ነበሩ እነዚህ እና ለዚህ መፍትሄ በኢኮኖሚ ብንዋሃድ የሚል መፍትሄ አቅርበዋል ማናቸው ሙሴቪኒ እኔ ግን ከልምድ እንደ አንድ ጥቁር ሰው ሁለቱም ይቻላል ብያላ ምንም እኔ በዚህ በጥቁር አህጉር ውስጥ የኢኮኖሚ ኢንቴግሬሽን ጦርነቱ ሁለቱም ውጤት ያመጣል እኔ ዝራውን ሙሴቪኒ ምንድነው ማድረግ ነው እየተዋጉ በዛው ሊሆን አይችልም ሰላም ሊመጣ አይችልም እንደዚህ ኢኮኖሚ አይመጣም የዚህ አማራጭ ሆነውም የሰላም ኢንቴግሬሽን እንደሚመጣው ህግ ማርቀቅ ለህግ መገዛት ለችግሮች መላ መፈለግ መላ ማግኘት የሰለጠነ ፖለቲካ ይዳብር the best mind በዓለም ላይ ፖለቲሻንስ ናቸው አሁን ብዙ ጊዜ ፖለቲከኛ ምን የሚባል ነው አይደለም ፖለቲከኞች እንደዛ ነው መሆን ያለባቸው ለምንድን ነው ፖለቲከኛ መብቶሮ ለኔና ላንተ ህይወት ነው እኛ ምን ሮጣው ፖለቲካ ቦታ ላይ ከፍ ያለ ቦታ ላይ ስትቀመጥ የሚሊዮኖችን ፍላጎት ልታሳካ ነው የሚሊዮኖች ችግር ልትፈታ ነው አየ ፖይንት ላንተ ማርክ መስጠት ያለበት ዴሊቨር አደረኩኝ ነው ገብቷል እንዴት ነው ያንን ነገር ማድረግ የምችለው ስልጣት እንትን ያስፈልጋል አይደል እንዴ አውሮፓውያኖች እኮ አሁን የሚኖሩት አንድ ሀገር አድርገው ዝም ብሎ መመኘት እኮ አይደለም ይሄ የራሱ በጣም ብዙ ነገር አለው የእድገት ውጤት ነው መመኘት አንድ ነገር ነው አይደል እንዴ እስኪ ታይ አሁን ፈረንሳይ በእንግሊዝ ላይ ይኸውልሽ ያለኝ ምናምን እያለች እንትን ስትል አፍሪካ ውስጥ የምታየው ነገር ይሄ ነው በመሪ ደረጃ ለዚያው በራሱ ከራሱ ጋር ስምም ሆኖ መቀመጥ ይጠይቃል መጀመሪያ ከችግሮች በላይ ከፍ ማለት ይጠይቃል ድሪም ያለ መሆን አለበት እዛም ያለው ህዝብ እኮ ያንተ ህዝብ እኮ ነው አሁን እኮ ሙሴቪኒ ሲናገሩ እኮ የኬንያ ህዝብ እንደሌለ መቁጠር እስተገብ ይሆናል ሏላ የሆነች ሀገር ነች that is not the point ወደ እነሱ ከመጣታችን በፊት እንደዚህ ነው ማሰብ ያለበት ፈረንሳይና እንግሊዝ በመካከላቸው ያለውን ምንድነው የሚባለው እሱን መሬት ውስጥ በስተው ይገናኛሉ ውስጥ ወደ ለመናገር እንዳይገናኙ ነው ያ ውሃ የተፈጠረው እነሱ ነገር እንካለ ተፈጥሮ ያንን ተፈጥሮ የለያየውን ነገር በሰው ሰራሽ መንገድ ለመገናኘት ይላሉ you think big አየ ትልቅ ነገር ስታስብ ሁሉንም ለሚጠቅም ነገር መቆም የሚችል ሐሳብና ግንዛቤ ያ ስልጣትና ያ ትንት ሲኖር ነው ሪንትን ምትሎ ያን ጊዜ ብዙ ጥቃቅን ችግሮች በውስጡ አንተ ምንም ሳታርግ ይፈታል ይሄ ነው የሚመጣው ስለዚህ ይሄን ደግሞ ለማምጣት ኢኮኖሚክ ውህደት ምትለው ነገር ቀላል ነው ሁለት ሆነን ሼር መስራት ያቃሰናል አይደለም እንዴ ነው እንጂ እሱ አይደለም በሁለት የጀመሩ ሰዎች የሚካሰሱበት ሀገር እኔ በጣም ዩቲዩብ ላይ መከታተላቸው ሁለት ሰው አንዱ ኦልሞስት ጥሩ አይደለም አምሯቸው ያሉበት ሁኔታ ሁለት ሆኖ ጀመረው የምትሰማው ነገር ሲስተም መዘርጋት የሚባል ነገር አለ በጭንቅላት ማሰብ በቃ ይሄ እንዲኮን እንደዚህ እንሄዳለን ማለት መዳበር ሌላው ዓለም የደረሰበት ነው እንደምችለው አልችል ያቅተኛል ሁለት ሆነን መስራት ስለማንችል የማስታወቂያ ስራ ነው የምነግር 1000 ነበር ቴሌቪዥን ግቢ ስንገባ ሁላችንም አንዳንዶቹ እግዚአብሔር ይመስገን ብሪፍ ኬዝ ይዛሉ ጽማቸውን የሚያሳድጋሉ ሪስፔክተብል መስለባል እያንዳንዳችን የንግድ ፍቃዳችንን በኋላ ኪሳችን ከተን እያንዳንዳችን የማስታወቂያ ድርጅት ነበር ስራውን ለሰራ ስንሄድ ግን አንድ ጓዳ ላይ እንገናኛለን ኤዲቲንግ ወረፋ ይዘን ነው ምነግር
አየ ትልቅ የተባለው የማስታወቂያ ድርጅት ትልቅ ነው ገንዘቡ ምኑም እንትነው ትልቁ ድርጅት ደግሞ ከኛ ጋር መጥቶ እኛን ይፎካከራል እንዴ በጣም እኮ ነው የሚገርም ስለዚህ ሲስተም መዘርጋትና በሲስተም ውስጥ መኖር በመንገድ ማትሰገር ማድረግ ይቻላል ይሄን ስለማንችል ነው አሁን ዩጋንዳው ፕሬዝዳንት ስለተናገሩ ኬንያና እነዚህ እንዴት ተሳስረው ያንን ኢኮኖሚ ማህበረሰብ ፈጥረው ዜጎቻቸውን እስከ ውቅያኖስ ድረስ እንዲፍለከለኩ ለማድረግ ይችላሉ እንደዚህ ለማሰብ የሚያስችል ባክግራውንድ አላቸው ያረኮ ችግራችን ነው ቆይ የአፍሪካውያን እኮ ማይንድ ሴት የሚባል ነገር አለ አይደል እሱን ካላስተካከልከው በቂኮ ነው ሶማሌ እንኳን ያዘችውን ባህር በር ተመልከተው ላለፈው 30 40 ዓመት 10 ዓመት ምንም ጥቅም ሳታገኝበት ምንም በጋራ መልማት ቢቻል ግን ሁሉ ይደረጋል ከዚህ የበለጠ ማስረጃ አለው ኢትዮጵያ ባህር መውጫ ስታጣ እስቲ ዝም ብለ ተመልከተው አታክ ብለው ሲምፕሊፋይ አድርገው የጎረቤቶቻችንን መውጫ አጥራና አይደለ እንዴ ብዙ ጊዜ ቀበሌ ምንካሰሰው መውጫቸው ላይ አጥራን አይደል እንዴ እኔ ቤት ይውጡ ስትል ዘለው ይውጡ ትላለህ ሪያሊስቲክ ነው እንጂ የወንድምን የጎረቤትን መውጫ የዛን የዳህ ደጃፍ አጥራ አይደለ እንዴ በተስፋፋው ምን የመሰለ ጋዜጠኛ ስሙን መጥቀስ አልፈልግም ፋክቱን አላቀም ምን የመሰለ ጋዜጠኛ ወህኒ ቤት እንዳላቃሉ ከአንድ ጄኔራል ጋር በድንበር ተጋሉ እዚህ አዲስ አበባ ኦኬ መጥቶ ግድግድ ያደርግባል የራሱን ድንበር የተሰመረ ያለው አንተ ደከም ብለህ በዚህ በኩል ቀን ጎሎ ባህል ብሎ ካሰበ ወይ ጡራታ ወጥተ ከሆነ ልጆችና ሚስቶችን ካልደበደብኩ ብሎ የሚገለገል እንትላለ ወይኔ ትምርት በጣም ትምርት ያስፈልጋል ስለዚህ እንዲህ ባለበት ሁኔታ ሱዳን ግብጽና ታንዛኒያ የተዋጣለት የኢኮኖሚ ማህበረሰብ ሊፈጥሩ ይችላሉ ብሎ ማሰብ አስቸጋሪ ነው የጦርነቱ መንገድ አያስኬድም የሰላሙ መንገድ አያስኬድም ጎረቤት የሆኑ ሀገሮችን ካላደረጉ የተራራቁትማ እንዲል ሊያስቡት ይችላሉ እንደ ተደበከበኩ ነው የሚኖሩት ኢትዮጵያ ነው በነገር ቀድማን ስተልኛል ሶማሌ የምትባል ገብቷል ኢቭን አቷኞም ያንኑ ውቅያኖስ ተመልከት ያ ውቅያኖስ በሙሉ ኢትዮጵያ በውሃ ተከባ ወደ ባህር ምትታ ብዙ ታሪኮች አሉ በንጹህ አምሮ ላስብ ያለ ሰው እኔ ግድ የለም ፖለቲካውን እንተው ገብቷል የለም ኢትዮጵያ መሬት ቁልፍ ናት and በዚህ የሚራኩ ሰዎች አሉ just በዚህ ብቻ የኢኮኖሚ ዋጋውንም የምኑን የሚሰካላቸው የሀፒ በቃ አሳጣናት የባህር በር ሞጫው ላንተም ሰጣውን ለጎረቤት ሰጣለው አለው አንዱን አበሻ ሲለው እንዴት አለ ሌላ አንተ ጠይቀኝ አንተ መስጠህን ለጎረቤት ጠፋ አርጌ ሰጣለው ሲለው 10 ሚሊዮን ብልህ 20 ሚሊዮን ሲለው 20 ብልህስ እንግዲህ አንድ አይነት ያጥፋል የዛኛውን ሁለት አይነት ለማጥፋት ይሄን የሚቀየር መሰረታዊ ዕውቀት ያስፈልጋል ቁጥዋን ያጠረ ጉልበትና ይሄ እንትን ምናደንቅበት ሰዓት ያስፈልጋል ጀግኖቻችን መፍጠር መቻል አለብን ጀግናን መፍጠር ምን አይነት ጀግናን መፍጠረው እንደ ማህበረሰብ ምትፈጥረውን ጀግና አንተ ነው መውሰድ ያለበት እንደ ማህበረሰብ ያደነከው ነገር ነው ከላይ የሚመጣ አንዱም ሱ አይደል እኛ ጀግኖቻችን ማን ናቸው ቢለው ነገር ራሱን እኛኑ መልሶ የሚበላ ይሆናል ይሄ ነው አሁን ቀይ ባህር በዚህ ሁሉ ተደርጎ አሁን ምን ሰማው ኢትዮጵያ ባህር መውጫ የለም ስንት ዓመት ምን what's going on እና ዘላለም ላሳይ ምን ያህል እንደ ጥቁር ሰው ሆነ ስታስብ ብቻ ነው ነገሩ የሚገለጽልህ ከሱ ዝቅ ያልከ ጊዜ አንተም በብዙ ጉዳዮች ተሳክረና ምንም አይገባም እንዲሁ እንደ በሸቀል ወደ መቃብር ያው ለመቃብር የተዘጋጀ ሰዎች ነን እንደ ሰው ያ40 ዓመት በቃ ተቀጥሎ አንድ 10 ዓመት ከሰጠ እግዚአብሔር ያው መውደቂያን መፈለግ ነው ሌላ ምን ታምር ይጋን ነገር እንገር የግብጽ ውጭ ጉዳይ ሚኒስትር ምን አለ ባለፈው መግለጫ ሰጥ የቀይ ባህር አስተዳደር ላይ የሚመለከታቸው ብሎ ተናገረ እና ፕራይም የቀይ ባህር ባለቤቶች ማለት ይችላል በቀይ ባህር አስተዳደር የሚመለከታቸው ግብጽና ሳውዲ አረቢያ ናቸው አንድም ተቋሙ አልሰማውም ከየትም ቦታ አፍሪካ ህብረትም ጨምሮ ሌሎችም ሰጋሪ ሀገሮች የቀይ ባህር ሀገሮች ማለት በኤርትራ ጅቡቲ የመን በዛ በኩል ደግሞ ጆርዳኖስ እስራኤል ሱዳን አሁን በዚህ ደረጃ ስመጣ ምንድነው ቀይ ባህር
ሰፊ የባህር ዳርቻ ያለ ሳውዲ አረቢያ ናት 1800 ሳምቲንግ በሁለት ደረጃ ግብጽ ልትቀመጥ ይችላል 1400 ሳምቲንግ በሶስተኛ ደረጃ ልትቀመጥ የሚችሉት አይደሉ ቁጥር ማየት ነው ሱዳንና ኤርትራ ናቸው ሱዳንና ኤርትራ ኢሰንሻሊ ጥቁር ህዝቦች ናቸው የግብጽ ጠቅላይ ውጭ ጉዳይ ሚኒስትር የተናገረው በቀይ ባህር ዳርቻ ላይ ከያዙት ካላቸው ስፋት አንፃር ለማለት ፈልጎ ከሆነ በስፋታቸው መጠን ለማለት ፈልጎ ከሆነ ቢያንስ አራት ነን ማለት ነበረበት ግብጽ ሳውዲ አረቢያ ሱዳንና ኤርትራ ማለት ነበረበት ሱዳንና ኤርትራ ጥቁር ናቸው ቀይ ባህርን ከላይ ጀምር ከታች ስትመለከት ጎልተው የሚወጡ ጥቁር ህዝቦች እነዚህ ሁለቱ ናቸው ጅቡቲ 300 ወይ 400 ምናምን ነው ዮርዳኖስ ከዛ ያነሰ ቢሆን ነው ማን ነው እስራኤልም ሜዲትራኒያን እንጂ ቀይ ባህር ላይ ያላት ዳርቻ ትንሽ አትዋሰንም እዛው ነው አላት ቀይ ባህር ዳርቻ አላት እስራኤል ሳይዙ ትንሽ ነው 300 ወይ 400 ኪሎ ሜትር ቢሆን ነው ኦኬ አሁን የግብጽ ውጭ ጉዳይ ሚኒስትር የተናገረው የቤዚካሊ የኛና የሳውዲ አረቢያ ነው ብሎ ሲል መነሻው ምንድነው ለማለት ፈለኩና ኤርትራ ከ1000 ኪሎ ሜትር በላይ ነው የውሃ ዳርቻ እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው ለእርሶም ሰዓቱ አሁን ነው የ15 ዓመታት የካበተ ያስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን ጎልጎታን እንሳለማለን ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ ስልክ ቁጥር 0988 181818 ከውጭ አገር ለምትደውሉ በዋትስአፕ 0930 011998 ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን አፍሮ ሆሊላንድ አስጎብኝና የጉዞ ወኪል እና ምን ያህል በልጣት ነው ግብጽ ኤርትራን በላ ያልጠራችው እኔ ዛውስት ኤርትራ ብቻ ያለ የሚሰማኝ ጥቁር ሰው ሆኖ ነው የሚታየኝ ቀይ ባህርን ቤዚካሊ የአረብ ባህር ማድረግ ይፈልጉት ይሄ ፖለቲካል ገብቷል ለምን በዚህ በቀይ ባህር ዙሪያ ያሉ አገሮችን በእምነት በባህል በመሳሰለው ነገር በራሳቸው ተጽዕኖ ነው ለምሳሌ ሶማሊያ ውስጥ መታየው ይሄን ነው ገብቷል ሶማሊያ ራሷን የት ዲፋይን እንደምታደርግ አላቅም አፍሪካ ላይ ተባል አረብ ነኝ ተባል አረብ ሊግ አባል ነች በእንደዚህ አይነት የባህል ተጽዕኖ ኦልሞስት እነሱን እንደፈለጉ የሚያደርጉት ነው የሚሉት በጣም ነው ይሄ የሚያሳስበው እንዴ ቀኝ ግዛት እኮ ነው ጥቁር ሰው እንደዚህ ያደረገው የሚባለው አይደለም እንዴ አሁን ደግሞ ራሳችን ፈቅደን እንደዛ ልንሆን አንችልም ስለዚህ የግብጽ ውጭ ጉዳይ ሚኒስትር ይሄን ሲናገር ፓወርፉል ምላሽ ሊሰጠው ይገባ ነበር አልተሰጠውም ቀይ ባህርን የሳውዲ አረቢያና የግብጽ ነው ኢሰንሻሊ ብሎ ነው ያለው አያ ስለዚህ በዚህ ውስጥ ነው ማንንም ሰው ማየት ያለበት ግብጽ ለአባይ ምን አስተዋጽኦ የሌላት ተቀባይ ሀገርና ሳፋናት ግብጽ የአባይ ናይል ሳፋ ታውቃለህ ዝናብ ይመጣል ከስር ሳፋ ካሸንዳው ጋር ሳፋ ተደረቀ ግብጽ ሳፋናት ነቲንግ ኤልስ አይደለም እዚህ ሳፋ ሆና ኢትዮጵያ ውስጥ አንድ ባለው ከመቀላቱ በፊት እኔ መስማት አለብኝ ትላለች ለምንድነው የሚያናድደው ግብጽ ከራሷ የሚመነጭ ምንም ኃይል የላትም በአረብ ሀገራት መካከል ከየመን ብትሻል ነው በጣም ደሃዋ ሀገር ናት ገብቷል ግብጽ በእነ አሜሪካ ትከሻ በእነ ሶቪየት ራሽያ ትከሻ በእነ የአውሮፓ ህብረት ትከሻ በእነዚህ በሀብታሞቹ በሰላጡ ሀገሮች ትከሻ ያለች ሀገር ኢቭን ይሄን ሁሉ መሳሪያው መጋዘኗ ብትገባ የሌለ መሳሪያ የለም
አሁን የማን ነው የግብጽ ፕሬዚደንት 5000 ግብጻውያንን ሬሳ ከምሮ ስልጣን ያዘው ማለት ነው አልሲሲ አሁን አልሲሲ ይሄን ሁሉ መሳሪያ ይዞ ልብ ኖሮት ወደ አንድ ሀገር አይዘምትም ከጎኑ እንደ ሳውዲ አረቢያ ካልቆሙ ራስን ትለቷ ሊቢያ መዋጋታች ስለዚህ አሁን ሳውዲ አረቢያንም ጭምር ያስገቡበት ዓላማ ግብጽ ነው ገብቷል አሁን አንድ ዜና ሰምቻለሁ ግብጽ በዚህ በጅቡቲ ግብጽ አትችልም ግብጽ እዳዋን መክፈል አትችልም ግብጽ የጅቡቲን ወደብ ራስ ለማስተዳደር ኦሬዲ አግሪመንት ስለመፈረሙ ነው ሰሞኑ እየተወራ ያለው ልትፈርም ትችላለች ነገር ግን እኔ ኤክስፔሪየንስ ታደርግልኝ በየትኛው ኢኮኖሚው ገብቷል ኢኮኖሚውማ ያው በእነኛ አይኤምኤፍ የተደገፈ አይደለም እንደ በየአመቱ የሚመጣ ገንዘብ አለ ነገርኩ ሁሉ ቀን ሴራ በመጎንጎን ለጊዜው ነው የምነግርህ ለጊዜው በይሄ ምንድነው የምትለው ከእንትን የራሳቸው ታሪክ አላቸው ከናስር ጊዜ ፓናሬቢዝም ምናምን በመትለው ውስጥ ያንን ኤክስፕሎይት ነው የምታደርገው እንጂ ግብጽ የትም ቦታ ላይ አቅም የላትም ግብጽ ሶማሊያ መጣችውን ጦር ቀጥ አድርጋ 3 እና 4 አመት መመገብና አስታጥቃ መቆየት አትችልም ግን ቋሚ ክፍት ነው እንትኗ እርዳታ ወደ ግብጽ ነው የሚደረገው ይሄ ትልቁ የእንትናቸው ነው ይሄን ሶኬ ገብቷል ስለዚህ አሁን ስትመለከት እንደ ጥቁር ሰው ስትናገር እንደ አፍሪካ ሰው ስትናገር የቱጋ ነው መቆም ያለብን ብለህ ታስባለህ አየ በዚህ ውስጥ ኡጋንዳ የደረሰ አሁን የኡጋንዳው ፕሬዝዳንት የተናገሩት ነገር የኢትዮጵያም ነው ግን የኡጋንዳው ፕሬዝዳንት የብደት ንግግር ነው የተናገሩት የሚሰራ አይደለም ጀንቀስ በጥቁርነት ደስ ይለኝና በዚህ በመንኖርበት የስቃይ ክፍለ አህጉር ነው አንድ ኩራት ሊሰማኝ ይችላል ነበር ነገር ኢትዮጵያ የህዳሴ ግድብን በመስራቷ አልሲሲ በነገራችን ላይ ከዓለም መሪዎች ውስጥ አልሲሲ ከቤቱ የማይወጣው ነው ከብዙ ጉብኝት አይወጣም ከምንድነው ወደ ተላላቂ ሀገሮች ይሄዳሉ የንግድ ሰዎች ናቸው ግብጽ ውስጥ የሚሊተሪ ኢንዱስትሪውን ሁሉ የሚቆጣጠረው ግብጻውያን በአረብ ጸደይ ጊዜ ያሳዩን ነገር ምን ያህል የተንገሽገሹባቸው እንደሆነ እኮ ይታያል አሁን እኮ ተገፍጥጣው ተገለው ተጭኗቸው ነው እኮ ያለው ስለዚህ አልሲሲ እና የአልሲሲ መንግስት ባስፈራራ ቁጥር የግብጽ ህዝብን ስሜት የግብጽ ውስጥ ሁኔታዎች ቢፈጠሩ ፈንቅለው ነው የሚጥሉት ብዙ ወንጀል ያለው ሰው ነው እና ይሄ ሰው ራሱን የሚያየው የዚህ የአፍሪካ ሀገር ገዢ አርጎ ነው የሚመለከተው በጣም ግብጾች በጋራ የሚጋሩት ለጥቁር ከበቂ በላይ ንቀት አላቸው በማስረጃ 1 ሚሊዮን የተደገፈ ነው ይሄ ማንንም ሰው የሚያየው ነው ለጥቁሮች አጠቃላይ ንቀት አላቸው ምንድነው ያለው የእንትን ጊዜ ይሄ ምንድነው የዋትን በዚህ ለፋ ያል ሳንቲም እንደቦኑ አስቀጅ የሚቀበልበት ስዊስ ካናል አሁን ለምሳሌ ቋሚ ሰው አይደሉም እንጂ ዶናልድ ትራምፕ አንጀቴና አልከፍልም ብሎ ነበር በዛ በኩል አልከፍልም በዛችን በዛ ሲያልፉ ግብድም የምከፍለው እኔ አይደለም እንዴ ማበላ የልማት እርዳታ በለብቶስ የጦር መሳሪያ ከአሜሪካ አይደል እንዴ የምትለቀተው ቤዚካሊ እኮ የግብጽ ኢኮኖሚ ቱሪዝም እና ልመና ነው ገብቷል እንደዚህ አይነት አለ ስለዚህ የአሜሪካ መርከቦች አይከፍሉ የጦር መርከቦቻችንም ሆነ የንግድ መርከቦቻችን ብለዋል እንደው እሱ አጀንዳ ላይ ተመልሰው በመጡና እንደው በትመኝ መቼም እንደ ቦምብ ሄጄ እዛ ፈንድቼ አትችልም እና ምን አለ ይሄን ስዊስ ካናል አንዴ የሆነ መርከብ ተቀርቅሮ ነበር እዛ በጣም መተላለፈ ያ ሲለቀቅ ምን አለ መግለጫ ትልቅ እንትን ውስጥ ነው ከተዋል በዚህ ይሄ በግድቦ የተነሳ ነው እና ነገሮች የግብጽ የህልውና ጉዳይ ነውና መፍትሄ ምናምን አለበለዛ ግን ቃሉን የሆነ እንትን ምጽአት የሆነ እንትን ውስጥ ከተዋል ማንን ይሄን ተቀላላ አፍሪካ ቀንድ ጥቁሩን ህዝብ አፍሪካ ቀንድ እንደዚህ አለ ገብቷል የት ነበሩ የኡጋንዳው ፕሬዝዳንት ያኔ ታዲያስ በእያንዳንዱ በተናጠል ሀገር እየሄደ ትንሽ ግድብን ይሰራላችሁ እኔ አግዛቸዋለሁ በመንደስና ያለ ያ አካባቢውን ሀገር ሲደልሉ አይደል የሚሄደው ደቡብ ሱዳን ይገባል ማን ነው እንትን ይገባል ምንድነው ሱዳን ራሷ ማን ይሄ ኬንያ ይገባል አንድ መታከብረው ሀገር የለም እንዴ እዛም ይገባል እቺ ሊቀበሉና ማጣላ ስቴትመንት ይሰጣሉ የመጣችው ነገር መቀራመት ይፈልጋሉ በራሳቸው ውሃ ላይ ግድብ ይሰራላችኋለሁ እቺን ደግሞ እንዲያግዛችኋለሁ እያል አሁን በግብጽ አስተሳሰብ ምንድነው ስትራቴጂ መንደደፉ ነው ኢትዮጵያ የሆነ መቃመቆስ ማለት ያን ጊዜ አይናገርም ነበር ማን ነው ዩዌሪ ሙሴቪኒ
ከአራት 10 ዓመት በላይ ሀገሩን እንደገዛ እንደተልቅ ሰው ኢትዮጵያ ላይ የሚደረገው ጫና በተፋሰሱ ሀገሮች ላይ ሁሉ የሚደረግ ጫና አድርገን ነው የምንመለከተው ምናልባት ሶስተኛው የናይል ሀገር ሱዳን ማነች አባይ ግድብን እኮ በተመለከተው ማነች ኡጋንዳ ነች አባይ ግድብን በተመለከተው እኮ የዩጋንዳው ፕሬዝዳንት እኮ ካሁን በፊትም ለግብጽ እኮ መልእክት አስተላልፈዋል መልእክት በይፋቆመ ውሃው ለምሳሌ ያ 84 ሜትር ኪዩቢክ ውሃ ምትለው እሷ ማለካው ነው የሚሉት እዛ ከዚች ዝቅ ማለት የለበትም ውሃው ጠብ ምትል ነገር ካለች ጦርነት አስነሳለው የሚሉ ግብጾች ግን ያንን ውሃ ሙሴቬኒ አይቀበሉትም እሷ ያለችው ነገር ነው እና ውሃው ራሱ የሚሄደው ከዚህ አይደለም ወይ የኢትዮጵያን ደግፎ መቆም ነው ይወለ አሁን እኮ ትልቁ የጠፋቸው እንዳለ እንደ አፍሪካ ሪቲንኪንግ ያስፈልጋል ማለት እኚህ አንጋፋና ታላቅ መሪ ሌጀንድ መሆን ይችላል ነበር ኢትዮጵያ ላይ የሚደረገው አላስፈላጊ ተጽዕኖ ይታወቃል የግብጽ ዲፕሎማሲ ምን እንትናል ስራ ቤት የሚባሉ እናውቃለን አይደለም እንዴ ልጆች ሆነ እንደዚህ ያልተማሩ በነገር እንትን ያሉ አንዱ ካኑ ምናምን ግብጽ there is no way ግብጽን እንደ ፓወር አበጡ ሰው ሊቀበል አይችልም እንደ ዘርቢ ጠፋሻል የሚገርም ሙሴቬኒ ይሄን ማለት ይችላል ነበር ኢትዮጵያ የራሷን ውሃ ነው የገደበችው በተናጠል ውሳኔ መደረግ የለበትም ከተባለ በጋራ እንዲሆን ሁሉም እንዳስተዋጽኦ የሚከፋፈልበትን ህግና ደንብ እያንዳንዳችን ፈርመን ሰተናል አይደል ፈርማለች ኡጋንዳ ፈርማለች ታዲያስ ካም ፈርሙና እንደ አንድ እንትን እንዴት ይደረግ በሚለው እንትንን በል እንጂ አንድ ሳፋ ገብቷል እንደ ሳፋ ይተገና ግብጽን ኢትዮጵያን እንደዚህ ኡጋንዳን እንደዚህ ማለት አትችም ባል ኢትዮጵያ በዚህ ብቸኛ ነች አይኖ ሌሎች ድጋፍ ይሰጥ በይፋ ግን ሲሰጥ አይታይም አያም ስለዚህ ግብጽ አሁን ቤት መጣች ይሄንን ለመበቀል ነው መነገር ኢትዮጵያ ወደ ቀይ ባህር በምን መንገድ እንዳትወጣ ገባ ያድርግልኛል ያለችው መንገድ ለማድረግ ካይሮ ነው የምትጠራው ትመጣ ካይሮ ላይ ተራለች ስብሰባ አው ግብጽ ጋር ተሰብስበው ትመጣለ እንዘይን ስቲል እንደ ጥቁር ለመኩራት በለጋ ያድዋ ታሪክ ያለበት ክፍል እኮ ይሄ ያለንበት አካባቢ ገብቷል የቀይ ባህር 5 ዓመት ተቋጣለ ኢትዮጵያን ገዛው ለማለት እኮ አይደል 5 ዓመት እንዴት እንደቆየ እንተናን በላይ ዘለቀን ጠይቀው የትነት እንዴት እንደኖረ በላይ ዘለቀን ጠይቀው እንደዚህ አይነት ሀገር ላይ ቆመን አንጠራም የሚገርም ነገር ነው እና የጥቁሩ ሰው እርስ ባለው ነገር ላይ ብቻ በማተኮሩ ትልቁ ፒክቸር አያየውም ዛሬ ኢትዮጵያ ወደ ባህር በምንም መንገድ እንዳትወጣ ትልቁን ስራ የምትሰራው ግብጽ እንጂ ሌላ ሀገር አይደለም አያ አሁን እኮ ለአካባቢው ላይ እኮ የሰላም እንዳይሆን እኮ የሚያረጋው ነገርም ምናልባት በግብጽ የተሰራ ሊሆን ይችላል አሁን የዩጋንዳው ፕሬዝዳንት እኮ ኬንያ እንደሌለች የመቁጠር ኳዝማሚያ ነው ያለው እኮ በጉልበትም ለማድረግ ነው አካባቢው ወደ ጦርነት ለመምራት ነው ምንድነው እንደዚህ የታሰበ ያለው በስምምነት ቢደረግ በጋራ ለማልማት ይቻላል ብለህ ታስባለህ ነገር ግን አንድ ራሷን የቻለች ሀገር አለች እርግጥ ኬንያም ላይ የሚነሳ ጥያቄ አለ ከዚህ ከአባይ ተፋሰስ ሀገሮች ጋር ይሄንን የአባይ ተፋሰስ ሀገሮች ውሃ በጋራ የመጠቀምን ካላጸደቁ ሀገሮች አንዷ ነች this is news ኬንያ this is news ሌሎች አጸደቁታል እነሱ አላጸደቁት ማልፈረሙትም ስለዚህ ቤዚካሊ ኬንያ በራሷ አታስብም በራሷ አትወሰንም ማለት ነው ሌላ ምንም ትርጉም የለውም ስለዚህ ነጮች ናቸው የቀኝ አገዛዝ ነው የአፍሪካን አትበል በምርጫ ስሌቭ ነን አንዳንድ ሀገሮች ይሄንን አድርጋ ኮነ ማለት ታዲያስ ምንድነው የጎደለው ነገር አይነጋገሩም እንዴ ስብሰባ ይጠራም እንዴ እንትና አይደለም እንዴ ጉዳዩ እኮ የህዝብ ነው አያ ስለዚህ አሁን ኢትዮጵያ እንዲሰጋባ ቀድም የነገርከኝ አንታውን አሳመመኛል ሶማሌ ያለችበትን ውሃ ስትነግረ ማለት ታዲያስ ምን ተጠቀመችበት ማንንም ይተቀምበት ሰውየው ቱርክ ድረስ ሄዶ ይኸውልህ so many things አሉ እንዴት ነው አሁን ኢትዮጵያ በዚህ ባለችበት ወደ ባህር ሞጣዬ 2-3 ቢሊዮን ለጂ ዛይነት ነው ይሄ ጥቁር ከመሆን የራስ አስተሳሰብ ከማጣት ጎረቤት በጣም እኮ አስቸጋሪ ነገር ነው በአንጻራዊነት ይሻላሉ ነው የምንላቸው ናቸው እኮ ኬንያ ዩጋንዳ እነዚህ ታንዛኒያ ይሄ የሩዋንዳ የሚል ሀገር ተውልኝ ወደዛ ሌሎችን ጥራልኝ ሌሎቹ ሀገር እነዚህ አሁን ሰሞኑን የሰማነው ሮሻ ነው እንግዲህ ዛምቢያ ለዚህ የደቡብ ምስራቅ ምናምን ታያቸው ሀገሮች
በጣም እኮ የሚገናኙናቸው እኮ በትራንስፖርት በአምስትና በስድስት ሀገር ውስጥ እኮ ናቸው የሚኖሩት በደምሩ እኮ እዛ አካባቢ የምትመለከተው እኮ የዚህ ምስራቅ አፍሪካ ላይ ያሉት ሀገሮች ወደ 350 ሚሊዮን ይገመታሉ እኛን ሳንጨምር ማለት ነው እኛ እንኳን ሳንገባ ከኛ በታች ባሉት ሀገሮች እርስ በርሳቸው በመኪና ይገናኛሉ በተወሰነ ደረጃ ተመሳሳይ ቋንቋ አላቸው ስዋሂልኛን የሚናገሩት አንዱ ሀገር የታተመ ጋዜጣ ሌላ ሀገር ጋር ይሄዳል አንዱ ሀገር ከሄደ እዛ ስራ ሰርተ ተመጣለ ይሄን ማጠናከርና ትልቅ ሀገር ይወጣዋል ከዛ ወደዚህ ወደ ውቅያኖሱን ውጣ ቢባል በሰላማዊ መንገድ ካረክ እንግዲህ የተያያዘው ሀብት እኮ ቀላል አይደለም ከወንድ ውቅያኖስ እኮ እዛ ጋር ያለው እኮ ጅቡቲ ማነች ሶማሌ ብቻ ያልተጠቀመችበት ያን ያህል ኮስት ይዛ ያን ያህል የባህር መውጫ ይዛ ምንም ትርጉም የሌለው አለመጠቀሟን የሚጠይቅ የለም በራሷ ውስጥ ሰላም የላትም ነገር ግን ኢትዮጵያን የሚያከላገር ሁላችን እንደዚህ ጋር ማለት ስንት አመት ያለ ባህር መውጫ ለወደብ አለን think about it ቅድም ያልኩህ አይታዩም የሆኑ ሰውዬ ከአሜሪካ ሰው ገንዘብ የሚላክላቸው ደምበለው ቁጭ ያሉ ነው በር የሚዘጉ አጥር የሚያጥሩ ማታቸው በየሰፈራችን እንመልከት በየታክሲዎች ያለውን ጥቅስ እንመልከት ሰውና ሰው አብሮ መኖር ይችላል ሰው ከሰው ጋር ካልኖረ ዓለም የለም ሰው በሌላ ሰው ላይ እምነት መጣል አለበት ግንኙነቶች ይመሰረታሉ ግንኙነቶች ይዳብራሉ አሁን የዚህ የኡጋንዳ የምናምን የኢኮኖሚ ግንኙነት ፈረመን ብለው ጨዋት ቢደረግ ነው መነገር አንድ ወር ማክሲመም አንድ አመት አይዱ አይደል ስንት ነገሮች የሚፈርሱት በስማ በለው አይደለም የእድሜ ልክ ጓደኛሞች በጥይት የሚፈላለጉት በስማ በለው በእንትን አይደለም እንዴ የተሻለ መሆን አለበት ነው እንደ አሁን የገጠመን ሪያሊቲ ይሄ ነው አንድ ግብጽ ነው የሚነገር አስተማማኝ የኢኮኖሚ ምንጭ የሌላት አይኗ ያልተገለጠላት የ19ኛው ክፍለ ዘመን ዳፍንት ውስጥ የምትገኝ ሀገር ገብቷል በእውነት ነው የምነግርህ በጣም የህፃን ጡጦ ቀምቶ እኔ በጣም ስሜታዊ የሚያደርገኝ ነው የምነግርህ ገብቷል it is ይሄ ደግሞ እንደዚህ ጋር everybody ከነቃ ነው የምነግርህ ቀይ ባህርን ግብጾች እና ምን እንዴት እንደሚያስቡ መታይ ሲጣቅሱ ሱዳን ውስጥ ምን ይሆነ እንደሆነ እናቃለን የግብጽና የሳውዲ አረቢያ ነው ብሎ ተናገረ ምንም ተቋሞ አልሰማም ይሄ ምን እንደሚያሳዩ ታቃለህ ትንሽ ነው አጠቃላይ አይደለም መቀዳጅት የሚቀራቸው ማለት ነው ትንሽ ነው እዚህ ምንም ምላሽ አለመስማት ለምን እንደሆነ ታቃለህ ግብጾች ወይም እንደሱ በዛው ኩል ያገኙትን የደረሱበትን የድል ምዕራፍ የመጨረሻ ፖይንት ነው የሚያሳዩ ይሄን ጠብቅ ያለው እስከዛሬ ድረስ አንድ ተቋሙ የለም ከሱዳን ውስጥ ተቋሙ ሊሰባት ይችላል ሊሆን አይችልም አሁንማ ሱዳንን አንስማ ከሌላ ቦታ መስማት የለብንም አየንዴ ዲናይ እንደሚያርጉ ኤግዚስተንሳችን ስለዚህ ወይ በእነሱ የባህል ተጽዕኖ ስር ገብተን just በተቀማ እንዳርጉን ምን ደረግነን አለበለዚያ ግን ምን አንኖርም እዛ ቦታ ላይ እንደዚህ አይነት ነገር ነው ያሉና ግብጽ የምትሰራው ነገር የግብጽ ፖለቲካ መታየት ያለበት ከዚህ አንፃር ነው እንግዲህ ከሙሴቬኒ ጀርባ ግብጽ አለች የለች የሚለው ደግሞ በቀጣይነት የሚታይ ነው የሚሆነው በቀጣይነት የታሰበው ነገር ምንድነው ይህን ፕሮግራም ለምትከታተሉ አድማጮቻችን ለግንዛቤ ያህል አንድ አሃዝ ልስጣችሁ ቀይ ባህር ላይ ሳውዲ አረቢያ 186392 ካሬ ኪሎ ሜትር ኤክስክሉሲቭ የኢኮኖሚ ዞን አላት ይላል 186392 ትልቅ ከፍተኛ ዳርቻ ያላት የቀይ ባህር ዳርቻ ሳውዲ አረቢያ አንደኛ በሁለተኛ ደረጃ እያንዳንዱ ሰው ጥቁር ሰው እኔ ኢትዮጵያ ምናምን አንድ ጥቁር የሆነ ሰው እንዲያስበው መፈልገው በሁለተኛ ደረጃ ያለችው ሱዳን ናት 92513 ካሬ ኪሎ ሜትር የውሃ ግዛት ማለት ነው ኤክስክሉሲቭ ዞን ትጋራለች ይችላል ልብ አድርግ ግብጽ የምትገኘው በሶስተኛ ደረጃ 91279 ካሬ ኪሎ ሜትር የሆነ ስፋት የኢኮኖሚ ዞን አላት ኤርትራ 78373 ካሬ ኪሎ እነዚህ አራተኛ ነች እነዚህ አራቱን እንመልከት በሁለተኛና በአራተኛ ላይ የተቀመጡት ሀገሮች ሱዳንና ኤርትራ ጥቁሮች ነን ሱዳን ግን እንደ ጥቁር ሀገር መውሰድ ይቻላል ወይ ሱዳን ጥቁር ናት በማንኛውም ዳጋሎ አረብ ናቸው ይባላል ሊሉ ይችላሉ ዳጋሎ ልም ያሉ ጥቁር ናቸው
አይ እንደ ዘር አሁን እንደዚህ እንደኛ አይነት ወደዚህ ከገባን እናወራ አንችልም ጥቁር ላይ ብለድ ምናስወራ ያንተ ጨዋታ ነው የፈጠሩል ጨዋታ ነው እዛ ጨዋታው እስከገባይ በነግብጽ ሜዳ ነው መተጋጠመው ገብቷል ይሄን ስለተባባልን አይደለም ማናነሳውን ጉዳዩን ይሄን ብለን ብንነኝ አይ ራሳቸው ሱዳኖች ራሳቸው እንደ አረብ ቆጥሮ የአረብ ዲግ አገር ነው this is the game ይሄን አንደርስታንድ ማድረግ ባለም ላይ ከሚያሳፍረው ነገር አንዱ ዳጋሎ እኔ አረብ ነኝ ብለው የሚያስቡ ከሆነ ነው እኔ ጥቁር አይደለም ብለው የሚያስቡ ከሆነ እንዴት አድርጌ how can I begin this discussion case አያ ይሄ ጌም ነው ሱዳን ጥቁር ናት ያልከኝ እዚህም ያለች ጥቁር ናት ሱዳን ይሄን መረዳት አለበት ወይ እሱ ካለ ሶማሊያም እኮ ጥቁር ነች ድብኛ ነች ጥቁር ነች እንዴት የምትከራከር 100% ወደ ውስጥ ያለው ታሪክ ውስጥ መግባት የለብም ነው ነገር በራሱ መርከብ ላይ የማይሄድ ተሳፋሪ እኮ ነው አፍሪካ አያ ትልቁ ጥያቄ ይሄ ነው ሱዳን እሺ ዳጋሎን አረብ ላይ አርግል እሳቸውን የሚመስሉ አረቦች አሉ እንበል እንተወሱ እና ሱዳን የጥቁር ሀገር ናት የነጭ ሀገር ናት እናንተ ንገረኝ የጥቁር ሀገር ነች ኦኬ ሱዳን እንዴት ለግብጽ ልጠፋቻለች ቀይ ባህር የሳውዲና ፕራይመርሊ የግብጽ ነው ብላ ስትል ከምን አንፃር አይ አሁን እኮ ግብጽ ማለች ሱዳንን እኮ ምላሽ እንድትሰጥ መጠበቅ አንችልም አሁን ያሉበትን ደረጃ ስታቀ የሉም እኮ ነው ጉሮሮ ማን ነው ከጂጀርባስ ያለው ማን ነው ይሄን ነገር ውስጥ ይከተታቸው አናሳዝንም ወይ አለፈን ይሄ እኮ ነው የሚያሳዝን አሁን ሱዳኖቹ እርስ በርስ በመተራረድ ላይ ስለሆኑ እንኳን ያንን ስለ ቀይ ባህር ሊናገሩ ቀርቶ በእግራቸው ረገጡት መሬት ዋና ከተማቸው ሰላም ማድረግ ያልቻሉ ናቸው አዎ ይሄን በዚህ ዘመን ነገር እሺ ሱዳንና ኤርትራን የት አድርጋ ነው ግብጽ የግብጽ ውጭ ጉዳይ ሚኒስትር አይ አም ሶሪ እንዲያይባልም መባል የለበትም ለማንንም ሳልመክርም በግል ግን ወመኔዎች ነው ማለት የግብጽን መሪዎች ወመኔ ምንም ሳይንስ ያልተከተለ የማህበረሰብ ሳይንስ ያልተከተለ ዲፕሎማሲ ያልተከተለ ደረቅ የሆነ ድሮ በቅኝ ግዛት ሲፈጸም የነበረ ማለት ነው ድሮ ነጮቹ ታዝለው በሚሄዱበት ጊዜ ማለት ነው እኮ እነሱ ሲሉት እኮ ለምንድን ነው ትክክል ያልነበረ ነገር አሁን ግብጽ ስትለው ትክክል ሊሆን አይችልም አዎ ግብጾች በዚህ አስተሳሰብ ነው ያላቸው ግብጾች በጥቁር ሰው ላይ ያላቸው ንቀት ግብጾች ለጥቁር ሰው ያላቸው አመለካከት በትክክል አፍሪካ ገብቷታል ይባላል ከአፍሪካ ህብረት ውስጥ ግብጽ እንድትባረር የወሰነ ጊዜ ነው በመጀመሪያ እንደ ህዝብ እንደ ሀገር ምቆጥ ገብቷል ከአፍሪካ ወንበር ላይ ግብጽ ይተቲድና የአረብ ሊግ ላይ የዘላለም ሊቀመንበር ሆና ትመርጥ እዚህ ምን ማታረግም ግብጽ ይሄንን ማይፈልበት ስለዚህ አንድ ጥያቄ አርገን ፕሮግራም እንደምድማለን እንዴት ነው አንድ የቀይ ባህር ሀገር ግዴለም የመን ያለችበት ችግር የመን አለች እንዴ የመንም የለችም ሁለተኛ ጅቡቲ 7037 ካሬ ኪሎ ሜትር ነው ኢኮኖሚ ዞና 7000 ኦልሞስት የላትም እና ማንንም ሀገር እንዴት ነው ግብጽን ያልተቃወመው yet your statement is absurd ገብቷል የቀይ ባህር እንደዚህ ማን ለምንድን ያልተባለው አያ አረቡ የግብጽ እንዴት ያሸነፉ 90% ድላቸው አፋፍ ላይ እንደደረሱ ነው የምታየው አንድም ድምጽ አልተሰማም አብዱላቲ ነው ማናምን የሚባለው የግብጽ ውጭ ጉዳይ ሚኒስትር በቀይ ባህር ጉዳይ ላይ አንተ እዚህ ላይ ቶታሊ እስራኤል የለችም እንደሚታይ የላት ደጃፍ የላት ማለት እና ምን አለ ይሄ ቀይ ባህር በዋነኛነት የግብጽና የሳውዲ አረቢያ ነው ብሎ ተናግሮ ያንዳንዱ ፕሮግራም የሚሰማ ሰው በዚህ ሰዓት ካለ ገብቷል ከአንድም ቦታ ተቋውሞ አልመጣበትም አያ እጃቸውን እንደዚህ ያደርጉና እነሱ ጨዋታውና ይጨባበጣል እየጨረስን ነው ይላሉ ምናልባት የኡጋንዳው ፕሬዝዳንትም በዚህ አድርጌ ኬንያን ቆርጬ ውጊያ ገባለሁ አይደለም መጀመሪያ በአላቸው እድሜ በስልጣን ላይ በቆዩበት ጊዜ ትልቅ ሚና መጫወት ይችላሉ ይሄንን ነገር ማምጣት ይችላሉ አያ አስቶ በመነጋገር ይሄን ሊፈቱ ይችላሉ ገብቷል መጀመሪያ ግን ግምት ልንሰጣቸው የምንችለው በኢትዮጵያ ላይ ከበባና ወከባ ለመጣል እንደ ሸረሪት ድርስ ታደራግም ኢትዮጵያ መብቷን የጠበቀችውና ይሄ ነገር ለኛም ነው አለን አብረን እንቆማለን ማለት ነበረባቸው ጉዳዩ የጋራ ጥቅም ከሆነ በጋራ የተስማማንበት ሰነድ አለ እሱን መፈረም ትችላላችሁ አለበለዚያ ግን ኢትዮጵያ ላይ የሚተኮስ አንድ ጥይት ኡጋንዳ ላይ እንደተተኮሰ ቆጥሯል ብለው ቢሉ ገብተዋል
ሌጀንድ ትርጉም ይኖረው ነበር እንዳ ይሄ ነው እና ማንንም ሀገር እስረኛ ይሄንን ተቋውሞ እንግዲህ ግብጽ ለተናገረችው የግብጽ ውጪ ጉዳይ ሚኒስትር ለተናገረው ነገር ምናልባት ምንም ምላሽ የለም የሚለው ነገር አልሰሙም ብለን እንለፈው ነው አበደው ስራቸው ላይ ሰሩባለው ይሄው ለግብጽ አይ ሱዳን ያለችበት ነገር እናቃለና ስላልተቻለ ነው ወይም ስለማይቻል ነው ከሱዳን አልጠብቅም ከኤርትራስ ምን እንጠብቃለን እኔ አስተያየትልኝም አሁንም ግን አልተሰማም የሚል ከሆነ አብዱላቲ በቀደም ያልከው ምን ማለት ነው ካን ዩ ኤክስፕሌን ዛት መባል አለበት የሚል ዜና መስራት ይኖርበት ቅዳሜያችሁ የደመቀ ይሁን ሳምንት እንገናኛለና መልካም ቅዳሜ ሳምንት ሳይበላል እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው ለእርሶም ሰዓቱ አሁን ነው የ15 ዓመታት የካበተ ያስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን ጎልጎታን እንሳለማለን ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ ስልክ ቁጥር 0988 181818 ከውጭ አገር ለምትደውሉ በዋትስአፕ 0930 011998 ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን አፍሮ ሆሊላንድ አስጎብኝና የጉዞ ወኪል በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በመናስቀምጠው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና